የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ኢትዮጵያ የጎረቤት ሀገራት የንግድ ትስስርን የሚያቀላጥፍ አዲስ የመንገድ ፖሊሲ ማዘጋጀቷ ተገለጸ። 2 ተቋማትና 3 ክልሎች ክስ ተመሰረተባቸው። የኮንዶሚኒየም መርሃ ግብር ስህተት ነው ተባለ። በፖሊስ ተገድሏል የተባለው ወጣት በሕይወት ተገኘ። የአሜሪካ ሴናተሮች ትራምፕ ግሪንላንድን እንዳይወሩ የሚያስችል ረቂቅ አዋጅ አቀረቡ። እንዲሁም በሰው ሰራሽ አስተውሎት ንግግር ምክንያት ጋብቻ መፍረሱ እያነጋገረ ስለመሆኑ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ኢትዮጵያ የጎረቤት ሀገራት የንግድ ትስስርን የሚያቀላጥፍ አዲስ የመንገድ ፖሊሲ ማዘጋጀቷ ተገለጸ። ኢትዮጵያ ከጎረቤት ሀገራት ጋር ያላትን የንግድ ልውውጥ ወደ ላቀ ደረጃ ለማሸጋገርና የጭነት ፍሰቱን ለማቀላጠፍ የሚያስችል አዲስ ስትራቴጂያዊ የመንገድ ፖሊሲ አቅጣጫ ማዘጋጀቷን የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። አዲሱ ፖሊሲ በተለይም የምስራቁን የንግድ ኮሪደር ማዕከል ያደረገ ሲሆን የጭነት ተሽከርካሪዎች ያለምንም እንግልትና መስተጓጎል ድንበር ተሻግረው እንዲንቀሳቀሱ በማስቻል የሀገሪቱን የሎጂስቲክስ ወጪ በከፍተኛ ሁኔታ ይቀንሳል ተብሎ ይጠበቃል። በትራንስፖርትና ሎጂስቲክስ ሚኒስቴር የሚኒስትሩ አማካሪ የሆኑት ገድል ማግስት ኢብራሂም እንደገለጹት ፖሊሲው ያለፉ ተሞክሮዎችን መሰረት በማድረግ የወደፊት የልማት ግቦችን በግልጽ አስቀምጧል። በተለይም በጅቡቲ፣ በደቡብ ሱዳን እና በኡጋንዳ በኩል የሚያልፉ የኮሪደር ልማቶችን በጋራ ለማስተዳደር የሚያስችሉ ስምምነቶች መፈረማቸውን አማካሪው ጠቁመዋል። እነዚህ ስምምነቶች የኮሪደር ማኔጅመንትን ስርዓቱን በማዘመን የንግድ እንቅስቃሴውን በቅንጅት ለመምራት የታለሙ ናቸው። ይህ አዲስ አሰራር የባለቤትነት ስሜትን የሚያረጋግጥና የሎጂስቲክስ ወጪን በከፍተኛ ደረጃ የሚቀንስ መሆኑን አማካሪው አሳስበዋል። ኢትዮጵያ በምስራቅ አፍሪካ ያላትን የኢኮኖሚ የበላይነት ለማስጠበቅ የሎጂስቲክስ ዘርፉን ማዘመን አማራጭ የሌለው ጉዳይ መሆኑን ሚኒስትሩ ገልጸዋል። አዲሱ ፖሊሲ ተግባራዊ በሚሆንበት ወቅት የገቢና ወጪ ንግድ ሰንሰለቱ ይበልጥ ተወዳዳሪ እንዲሆን ከማድረጉም በላይ በሸቀጦች ዋጋ ላይ የሚታየውን የትራንስፖርት ተጽዕኖ እንደሚቀርፈው ታምኖበታል። 2 ተቋማትና 3 ክልሎች ክስ ተመሰረተባቸው። በኢትዮጵያ የሚገኙ በሚሊዮኖች የሚቆጠሩ ተፈናቃዮችን በዘላቂነት ወደ ቀደመ የመኖሪያ ቀያቸው ባለመመለሳቸው የሚኒስትሮች ምክር ቤት፣ የሰላም ሚኒስቴር እንዲሁም አማራ፣ ኦሮሚያ እና ትግራይ ክልሎች ላይ ክስ መመስረቱን ቅድሚያ ለሰብአዊ መብት ኢትዮጵያ አስታውቋል። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት እየታየ የሚገኘው ይህ ክስ ተፈናቃዮች ደህንነታቸው ተጠብቆ ወደ ቀድሞ ስፍራቸውን እንዲመለሱ፣ ንብረታቸው እንዲመለስላቸውና መልሰው እንዲቋቋሙ ፍርድ ቤቱ ትዕዛዝ እንዲሰጥ የሚጠይቅ ነው። የቅድሚያ ለሰብአዊ መብቶች ኢትዮጵያ ምክትል ዳይሬክተር አቶ መብርሂ ብርሃነ እንደገለጹት ክሱ የተመሰረተው በአማራ፣ በኦሮሚያ እና በትግራይ ክልሎች የሚገኙ ዜጎች ለዓመታት ለከፋ ችግር በመጋለጣቸው ነው። አቶ መብርሂ በትግራይ ከ1 ሚሊዮን በላይ፣ በአማራ ክልል ከ500 ሺህ በላይ እና በኦሮሚያ ከ84 ሺህ በላይ ተፈናቃዮች መኖራቸውን ጠቅሰው መንግስት ኢትዮጵያ የፈረመችውን የአፍሪካ ህብረት የካምፓላ ስምምነት መሰረት በማድረግ ዜጎችን የመጠበቅ ግዴታውን ባለመወጣቱ ጉዳዩን ወደ ፍርድ ቤት እንደወሰዱት ተናግረዋል። በዚህም መሰረት የአማራ ብሔራዊ ክልላዊ መንግስት የትግራይ ጊዜያዊ አስተዳደር፣ የኦሮሚያ ብሔራዊ ክልላዊ መንግስት የሚኒስትሮች ምክር ቤትና የሰላም ሚኒስቴር በክሱ የተካተቱ ተከሳሾች ናቸው። እንደ አቶ መብሪ ገለጻ ክሱ ባለፈው ህዳር ወር የተከፈተ ሲሆን ፍርድ ቤቱ ጥር 1 ቀን 2018 ዓ.ም ትዕዛዝ ለመስጠት ቀጠሮ ይዞ የነበረ ቢሆንም መዝገቡን መርምሮ ትዕዛዝ ለመስጠት ለጥር 15 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። የክሱ ዋነኛ ዓላማም በመንግስት በኩል በተደጋጋሚ የተገቡ ቃል ኪዳኖች በተግባር ባለመተርጎማቸው ፍርድ ቤቱ ተፈናቃዮች ሰብአዊ መብታቸው ተከብሮ እንዲቋቋሙ የሚያስገድድ ትዕዛዝ እንዲሰጥ ለማድረግ ነው። የኮንዶሚኒየም መርሃ ግብር ስህተት ነው ተባለ። ላለፉት ዓመታት በኢትዮጵያ ሲተገበር የነበረው የጋራ መኖሪያ ቤቶች መርሃ ግብር ስህተት እንደነበር የከተማና መሰረተ ልማት ሚኒስትር ወይዘሮ ጫልቲ ሳኒ ተናገሩ። በሀገሪቱ የተለያዩ ከተሞች የተገነቡ የጋራ መኖሪያ ቤቶች ባለቤት እንዲሆኑ ዜጎች የተመዘገቡበት መንገድ ትክክል አልነበረም፣ ስህተት ነው ሲሉም ተችተዋል። ወይዘሮ ጫልቱ ይህንን ያሉት የሚመሩት ሚኒስቴር መስሪያ ቤት በክረምት በጎ ፈቃድ አገልግሎት መርሃ ግብር ያስገነባቸው ቤቶች ለምርቃት መብቃታቸውን በተመለከተ ከትላንት ወዲያ ማክሰኞ ጥር 5 2018 በሰጡት ጋዜጣዊ መግለጫ ላይ ነው። በቤተሰብ ደረጃ 150 ሰዎችን እንዲይዙ ተደርገው የተገነቡት
የተገነቡት እነዚህ ቤቶች በጠቅላይ ሚኒስትር አብይ አህመድ የተመረቁት ባለፉት ሳምንት አጋማሽ ነበር። ባለፉት 17 ዓመታት በከተሞች ሲተገበር የነበረው የጋራ መኖሪያ ቤቶች ግንባታ በከተሞች ያለውን የመኖሪያ ቤቶች ችግር በተወሰነ ደረጃ ያቃለለ መሆኑን በትናንትናው ጋዜጣዊ መግለጫቸው ላይ የጠቀሱት ወይዘሮ ጫልቱ ሆኖም መርሃ ግብሩ ስህተት እንደነበር ገልጸዋል። መርሃ ግብሩ የመንግስት ተሳትፎ የበዛበትና ሁሉንም ዜጎች የቤት ባለቤት ለማድረግ ታስቦ የተዘጋጀ መሆኑ ስህተት እንደሆነም አስረድተዋል። ሚኒስትሯ ከጋራ መኖሪያ ቤቶች መርሃ ግብር ጋር በተያያዘ የነቀፉት ሌላው ነጥብ የቤት ፈላጊ ዜጎች ምዝገባ የተከናወነበት መንገድ ነው። የኮንዶሚኒየም ቤቶች ሲገነቡ መጀመሪያ የታለመው ዝቅተኛ ገቢ ላላቸው ዜጎች ቢሆንም አብዛኞቹ በቤቶች ውስጥ የሚኖሩት ግን ተከራዮች መሆናቸው በሚኒስትሯ መግለጫ ላይ ተነስቷል። በሀገሪቱ የተለያዩ ከተሞች የተገነቡ የጋራ መኖሪያ ቤቶችን ብናይ ዜጎች የቤት ባለቤት እንዲሆኑ የተመዘገቡበት አካሄድ ትክክል አልነበረም። ቤቶች ከተገነቡ በኋላም የሚኖሩባቸው ሰዎች በአብዛኛው ተከራዮች ናቸው። ፕሮግራሙም ላለው የሚጨምር እንጂ ሌላ የሌላቸው ዜጎችን ለይቶ ችግራቸውን የሚፈታ አልነበረም ሲሉ ወይዘሮ ጫልቱ ተችተዋል። በፖሊስ ተገድሏል የተባለው ወጣት በሕይወት ተገኘ። በከፋ ዞን የጠሎ ወረዳ በጋ ቀበሌ አንድ ግለሰብ ከብት በመስረቁ በፖሊስ ቁጥጥር ስር ውሎ ምርመራ መጀመሩ ተገልጿል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ ኮሚሽን የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ እንደገለጹት በወረዳው የበጋ ቀበሌ ተጠርጣሪው በስርቆት ወንጀል ተጠርጥሮ ምርመራ እየተደረገበት በሕመም ምክንያት ጉዳዩን ውጭ ሆኖ እንዲከታተል በወረዳው ፍርድ ቤት ትዕዛዝ መሰጠቱን ተናግረዋል። ይሁን እንጂ ከፍርድ ቤት የተሰጠውን ትዕዛዝ ወደ ተጨማሪ ወንጀል በመቀየር ከሚኖርበት ስፍራ አመልጧል ያሉት አዛዡ ቤተሰቦቹ በፖሊስ ተገድሏል በሚል በተሳሳተ መንገድ ለፌዴራል ሰብአዊ መብት ኮሚሽን ባቀረቡት ቅሬታ መሰረት ኮሚሽኑ እስከ ወረዳ ፖሊስ ጽሕፈት ቤት ድረስ ጉዳዩን ለማጣራት መምጣቱን ገልጸዋል። የፖሊስ ስም በማጠልሸት ተጠርጣሪው ከፈጸመው ወንጀል ነፃ ለማድረግ የተደረገ ሴራ መክሸፉንና ተባባሪዎችንና ተጠርጣሪውን በሕግ ፊት ለመዳኘት ምርመራ እየተጣራ ሲሆን ግለሰቡ ከ1 ዓመት ከ8 ወር ቆይታ በኋላ መገኘቱን ኢንስፔክተር ደጀኔ አሰፋ ተናግረዋል። የአሜሪካ ሴናተሮች ትራምፕ ግሪንላንድን እንዳይወሩ የሚያስችል ረቂቅ አዋጅ አቀረቡ። የዩናይትድ ስቴትስ ሴናተሮች ፕሬዝዳንት ዶናልድ ትራምፕ የኔቶ ግዛት የሆነችውንና ራሷን የምታስተዳድረውን የዴንማርክ ደሴት ግሪንላንድን እንዳይወሩ ለማድረግ የሚያስችል ረቂቅ አዋጅ አቅርበዋል። ማክሰኞ ይፋ የሆነው የሁለትዮሽ የኔቶ አንድነት ጥበቃ ሕግ የመከላከያና የውጭ ጉዳይ ሚኒስቴር በማንኛውም የኔቶ አባል ሀገራት ግዛት ላይ ለመከልከል፣ ለመያዝ፣ ለማጠቃለል ወይም በሌላ መንገድ ቁጥጥር ለማድረግ እንዳይጠቀሙ ይከለክላል። በዲሞክራት ጄን ሻሂን እና በሪፐብሊካኑ ሊዛ ሙርኮውስኪ የተጻፈው ረቂቅ ሕግ አስፈላጊ ከሆነ ኃይል በመጠቀም ከፊል የዴንማርክ ግዛት የሆነችውን ግሪንላንድ በዋሽንግተን ቁጥጥር ስር እንድትሆን ትራምፕ ደጋግሞ መናገራቸው ስጋት እየጨመረ በመምጣቱ የተነሳ ነው። የኒው ሃምፕሻየር ግዛትን የሚወክሉትን ሻሂን በሰጡት መግለጫ ይህ የሁለትዮሽ ሕግ የአሜሪካ ግብር ከፋይ ዶላር ኔቶን ለሚሰብሩና ለኔቶ ራሳችንን ቃል ኪዳን ለሚጥሱ ድርጅቶች መዋል እንደማይችል ግልጽ ያደርገዋል ብለዋል። በሰው ሰራሽ አስተውሎት ንግግር ምክንያት ጋብቻ መፍረሱ እያነጋገረ ነው። በቅርቡ አንድ የኔዘርላንድ ፍርድ ቤት በሰርግ ስነ ስርዓት ላይ የቀረበው በሰው ሰራሽ አስተውሎት የተዘጋጀ ንግግር ሕጉ የሚያዛቸውን ግዴታዎች ባለማሟላቱ ጋብቻውን ውድቅ አድርጎታል። እንደ አውሮፓውያን አቆጣጠር ጥር 6 ቀን በኔዘርላንድ የሚገኘው የኦቨር አይሰል አውራጃ ፍርድ ቤት ባለፈው ዓመት ሚያዝያ ወር በዞለ ከተማ የተከናወነን የጋብቻ ስነ ስርዓት ሰርዟል። ምንም እንኳን ጥንዶቹ ጋብቻው እንዲጸና ቢማጸኑም ፍርድ ቤቱ ግን በቻት ጂፒቲ የተዘጋጀው የሰርግ ንግግር ሕጋዊ የሆኑ አስገዳጅ ቃላት ባለመያዙ ምክንያት ጋብቻው በሕግ ፊት እንደሌለ ተቆጥሮ እንዲፈርስ ወስኗል። ጥንዶቹ በኔዘርላንድስ የአንድ ሲቪል መዝጋቢ በመባል የሚታወቀውን አሰራር በመጠቀም አንዱ ጓደኛቸውን የጋብቻ ስነ ስርዓቱን እንዲያስፈጽምላቸው መርጠው ነበር። ይህ ግለሰብን ለሙሽሮች ይበልጥ ማራኪና መደበኛ ያልሆነ ንግግር ለማቅረብ በማሰብ ቻት ጂፒቲ እንዲያዘጋጅለት ያደርጋል። ሰው ሰራሽ አስተውሎቱ ከተለመደው የጋብቻ ንግግር ወጣ ያለና ዘና ያለ ይዘት ያለው ንግግር ያዘጋጀ ቢሆንም በውስጡ ግን በሕግ የግድ መካተት ያለበትን የመሐላ ወይም የቃል ኪዳን መግለጫ ሳያካትት ቀርቷል። በሰርጉ ስነ ስርዓት ላይ ለሙሽራው የቀረበለት ጥያቄ ዛሬ፣ ነገና በሚመጡት ቀናት ሁሉ ከሙሽሪት ጎን ለመቆም ቃል ትገባለህ? ሕይወት ምንም አይነት ነገር ቢያመጣ አብራችሁ ለመሳቅ፣ አብራችሁ ለማደግና እርስ በርስ ለመዋደድ የሚል ነበር። ለሙሽሪትም የቀረበላት ጥያቄ ሕይወት አስቸጋሪ በሚሆንበት ጊዜም እንኳ እርስ በርስ መደጋገፍን፣ መተሳሰብንና መያያዝን ለመቀጠል ቃል ትገቢያለሽ የሚል ነበር። በኔዘርላንድ የፍትሐ ብሔር ሕግ አንቀጽ 1/67 መሰረት አንድ ጋብቻ ሕጋዊ የሚሆነው ተጋቢዎቹ በመዝጋቢውና በመረጧቸው ምስክሮች ፊት እርስ በርስ እንደ ባልና ሚስት መቀበላቸውንና በሕግ የተደረጉትን የጋብቻ ግዴታዎች ሁሉ ለመወጣት ቃል መግባታቸውን በይፋ ሲገልጹ ብቻ ነው።
በሚያሳዝን ሁኔታ በሰው ሰራሽ አስተውሎት የተዘጋጀው ንግግር ይህንን የግዴታ መግለጫ አላካተተም ነበር። ባለፈው ዓመት በሚያዝያ ወር በዞለ ከተማ የተከናወነው ስነ ስርዓት ማዘጋጃ ቤቱ በድጋሚ ሲገመግም በሙሽሮቹ ንግግር ውስጥ ሕጋዊው አስገዳጅ መግለጫ አለመኖሩን ያረጋግጣል። በዚህም ምክንያት ለምስራቅ ኔዘርላንድስ አውራጃ አቃቢ ሕግ መስሪያ ቤት መረጃውን ያስተላለፈ ሲሆን አቃቢ ሕጉም ጋብቻው ሕገወጥ ስለሆነ የጋብቻ የምስክር ወረቀቱ ከሲቪል ምዝገባ ውስጥ እንዲሰረዝ ጠይቋል ሲል ኦዲስ ሴንትራል ዘግቧል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።